የሐዋርያት ሥራ መጽሐፍ ከምዕራፍ 1 ጀምሮ እስከ መጨረሻ ስታዩት ጸሎትና የመንፈስ ቅዱስ ሙላት ዛሬ ማታ የጸሎት መጎናጸፊያ እላያችሁ ላይ እንዲወርቅ ትፈልጋላችሁ። እግዚአብሔር የጸሎታችሁን መልስ ይሰጣችኋል። ለሐዋርያቶቹ እንደዚህ አላቸው፣ ኃይል እስክትቀበሉ ድረስ የት ቆዩ አለ? በኢየሩሳሌም። ኃይል ከተቀበላችሁ በኋላ ግን አለ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምኖቼ ትሆናላችሁ አለ፣ ምስክሮቼ ትሆናላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 13 እና 14ን ተመልከቱ። ኢየሱስ መንፈስ ቅዱስ በመጣ ጊዜ አለ ኃይል ይሰጣችኋል ብሎ የተስፋ ቃል ሰጣቸው። የሚመጣ አለ ብሎ ሲነግራቸው እጅ አጣጥፈው ተኙ አይልም፣ ተቀመጡ አይልም። የእግዚአብሔር ቃል ማስፈጸም የምችሉበት አንደኛው መንገድ ጸሎት። ለምን ጸልዩ ብሏላ? ቃሉ ፈልጉኝ ብሏላ፣ አንኳኩ ብሏላ፣ ለምኑ ብሏላ። እንደሚቀበሉ ስለሚያውቁ በረከካሉ፣ ይጸልያሉ። እግዚአብሔር ደግሞ ይሰማቸዋል፣ ሰምቶ ይመልስላቸዋል። የሐዋርያት ሥራ 1 14 እና 13 እና 14 ሰማያትን ከሚከፍተው ነገር አንዱ ስንት ልብ ነው? አንድ ልብ። ቤተሰብ አንድ ሆኖ ሲጸልይ ሰማያት ይከፈታል። ቤተ ክርስቲያን አንድ ሆና ስትጸልይ ሰማያት ይከፈታል። የሆኑ ወገኖች ተሰብስበው አንድ ልብ ካላቸው እዛ ቦታ ሰማይ ይቀደዳል። ለምን ይተጉ ነበረ? ለጸሎት። ለምን? የተነገራቸው የተስፋ ቃል አለ፣ የተነገራቸው የትንቢት ቃል አለ። ዛሬ ማታ የትንቢት ቃሎቻችን የሚያስፈጽም ተስፋዎቻችሁን እጃችሁ ላይ የሚያስገባ የጸሎት ትጋት በኢየሱስም ይወርድባቸዋል። ለጸሎት ምን ይሆኑ ነበረ? ይተጉ ነበረ። ጌታ ሆይ አንተ የተናገርከን መንፈስ ቅዱስ የሚባለው ማን ነው? ምንድን ነው? እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ያልክ፣ ያስተምራችኋል ያልክ፣ እንደዚህና እንደዚህ ይነግራችኋል ያልክ፣ እኔ ብሄድ ይሻላችኋል ብለ እሱ የተሻለ ነው ያልከው መንፈስ ቅዱስ የታለ? ኢየሱስ የተናገረን ስላንተ ያወራልን ያስተማረን የሰበከን መንፈስ ቅዱስ የታለ? የመጀመሪያ ቀን የለም፣ ሁለተኛ ቀን የለም፣ ሶስተኛ ቀን የለም፣ አራተኛ የለም፣ 5 6 7 የለም፣ 8 9 የለም። 10ኛው ቀን በባለ 50ው ቀን ምዕራፍ 2 ላይ አንድ ታላቅ ነገር ሆነ። የእግዚአብሔር ቃል እንደዚህ ይላል፣ የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል። የምትጠብቁት ጌታ ወዴት? ወደ መቅደሱ። መቼ ይመጣል? ድንገት። ዛሬ ኢየሱስ እንደዚህ ይላችኋል፣ ሁለት እጆቻችሁን ከፍ አድርጉና፣ ማንም ሐዋርያ አይልም፣ ነብይ አይልም፣ ወንጌላዊ አይልም፣ አስተማሪ አይልም። ማንም መስፈርቱ አንድ ነገር ነው። የተጠማ የተራበ የፈለገኝ ቢኖር ወደ እኔ ምን ይሁን? ይምጣና ይጠጣ። ዛሬ ማታ እንደ እግዚአብሔር ሰው እተነብያለሁ፣ የሕይወት ውሃ ወንዝ ከውስጣችሁ ይፈልቃል። ከወንዶች ከሴቶች ወንዝ ይፈልቃል። ከአንዳንዶቻችሁ ላይ ሐዋርያዊ ቅባት፣ ከአንዳንዶች የነቢያት ቅባት፣ ከአንዳንዶች የእረኝነት ቅባት፣ ከአንዳንዶች የመጋቢነት ቅባት፣ ከአንዳንዶች የወንጌላዊነት ቅባት፣ ከአንዳንዶች የአስተማሪነት ቅባት፣ ከአንዳንዶች የዝማሬ ቅባት፣ አንዳንዶች ለደግሞ 9ኙ የመንፈስ ቅዱስ ስጦታ፣ ልዩ ልዩ ስጦታ እንደ ወንዝ ከሆዳችሁ ይፈልቃል። አባ በሉ እስቲ፣ ተርቤያለሁ በሉ እስቲ፣ ተጠምቻለሁ በሉ እስቲ፣ ዛሬ መጠጣት ፈልጋለሁ በሉ እስቲ፣ ዛሬ ማታ አረስርሰኝ በሉ እስቲ። ንጉሥ የሰባ ግብዣ ዛሬ በተራራ ላይ አዘጋጅቷል። የተጠሙ 120 ሰዎች ነበሩ። ጌታን ፊቱን እየፈለጉ እያለ እየጮሁ እያለ የሐዋርያት ሥራ ምዕራፍ 2 ላይ እንደዚህ ይላል፣ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። የነበሩበትን ቤት ምን አደረገው? ሞላው። የተከፋፈሉ ልሳኖች ታዩአቸው። እነዛ የልሳን እሳቶች በሰዎች ላይ አረፉ። ዛሬ ያ እሳት በአንድ ሰው ላይ ያርፍበታል። እስቲ ጸሎት ካለ በሉት እስቲ፣ የመንፈስ ቅዱስ ሙላት አለ በሉት። የሚጸልይ ሰው በሉት እስቲ የሰማይን ኃይል ይሞላል በሉት። አየ ከሙላት በኋላ ድንቅ ታምራት መጣ። ሰው እንዳይሰጥ እንዳይበለጽግ የሚከለክሉ መናፍስቶች አሉ፣ አጋንንቶች አሉ ሆነ ብሎ ይሄን ብቻ የሚሰሩ ስም ይሄ መንፈስ ይሰበርላቸዋል። መለኮት የነካው ሰው ባለበት ቦታ ሰማያት የሚከፈቱበት ሚስጥሩ ይሄ ነው። በመንፈስ የተሞላ ሰው ልሳን ተንጫጭቶ ብቻ አይደለም የወጣው። ፊታችሁ ላይ ሞገስ አለ፣ እቤታችሁ ላይ ሞገስ አለ፣ የሚታይ ሞገስ እላያች። አንድ ሰው አሜን ይበል እስቲ። እኔ የተሞላ ሰው ማቀው በዚህ ነው። ሞገሳሞች ናቸው። ልጅ ነው ብለህ መናቅ አትችልም። የእግዚአብሔር ማስፈራት ራሱ ላይ ዘጭ ብሎ ቁጭ ብሏል። ይህን የናፈቀ ሰው ዛሬ ሙላት ይበል እስቲ። የናዝሬቱ ኢየሱስ ክርስቶስን በመንፈስ ቅዱስና በምን ይላል? በኃይል ምን አደረገው? ቀባው። አንድ ሰው ጌታን ሲቀበል ምን ይቀበላል ብያቸዋለሁ? መንፈስ ቅዱስ። ኃይል ግን ለተልቆ እሱንም ኃይልም ተቀብለው የሚወጡ ሰዎች አሉ።
ያላያችሁ ላይ የሚመጣው ኃይል ፈውሳል፣ ይተነብያል፣ የታሰረን ነፃ ያወጣል፣ ቀንበር ይሰባብራል። ጳውሎስ ወጣና አንድ ሴት ዝም ብላ ታጭበረብራለች። የሆነ መንፈስ አለና ዝም ብሎ በቃ ያታልላል። ተሞልቶ ሲያያት አጋንንት ነው። ሙላት አይን ይከፍታል በሉት። አጠገባችኋለሁ። ሙላት መለየትን ይሰጣል በሉት። ሰፈራችሁ ራሱ ያለው አጋንንት መጣችብኝ መጣችብኝ መጣችብኝ፣ ሌላ ቀን ስትመጣ ሌላ ነው። ዛሬ ኮቴያችሁ ራሱ እግዚአብሔር ያከብደዋል። አንደበቱ ይቀባል። አንዳንዱ እጆቹ ላይ ቅባት ይመጣል። አንዳንዱ አይኖቹ ይቀባሉ። ያንዳንዱ ጆሮ ይቀባል። ያንዳንዱ እግሮቹ ይቀባሉ። የእግዚአብሔር ቅባት በኃይል ላያችሁ ላይ ይፈሳል።